ሲክስ ፓክ አለኝ ባይ ከየት አመጣ? እንዴ ስፖርተኛ እኮ ነኝ። በእውነት የእውነት አሳዩት። ስፖርት ሰርተህ ነው እርቦህ ነው እንዴ? እግዚኦ እግዚኦ እቺ ልጅ ማን ወለጃለሽ? ስችን በእንስሳ መስዩ አህያ አህያ ለምን እንትኑ ትልቅ ስለሆነ እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። የ15 ሚሊዮን ብር መኪናዋን በስሙ አዙሮ አላቅሽም ብሎ አጠፋሉ። ከድር 46ቱን ከመበተኔ በፊት ግን ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። በሴሪ ተነቀሽ ጌታ ነው ይላል ጂሰስ ሲሆን አረብኛ አለው። አሁን ልጅ ስትጨርስ ሄጃክሽን ሆስፒታል ይሄን በሶስት ቀን አርግልሽ ሰው ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከጎመንገራ ስሜት እንዴት ነው የሚነሳው? ሰላም ሰላም፣ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲስ ሰዎች እንኳን በሰላም መጣችሁ። የእናንተ ዋይዲቶም እናንተን ዘና ፈታ የሚያደርጉ የሚያነጋግሩ እንዲሁም ደግሞ አስገራሚውን ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻው ከኔ ጋር አብራችሁኝ ዘና ፈታ ማለት ነው። እንደሚታወቀው ለዋይዲቶም ሰብስክራይበሮች በየቪዲዮ 1000 ብር ካርድ እንሸልማለን። አሁን ከባለፈው ቪዲዮ አሸናፊዎችን እጣ አውጥተን እንሸልማለን። እሺ የመጀመሪያው አሸናፊያችንን እንለየዋለን። ስታርት ብየዋለሁ። እሺ ጣችን እየወጣ ነው። ሰብስክራይብ ካደረጉን ሰዎች መካከል የመጀመሪያው አሸናፊያችን አት አማኑኤል ነው። ሁለተኛ አሸናፊያችንም እየወጣ ሁለተኛ አሸናፊያችን አት ማርታ ገብሬ 502 ነው። ስለዚህ እናንተ ሁለታችሁ የ500 ብር ካርድ አሸናፊ ሆናችኋል። ኢንስታግራም ላይ ኮንታክት አድርጉኝ። ዛሬም ሰብስክራይብ ካደረጉን ሰዎች መካከል እንግዲህ ለሁለት ሰዎች የ1000 ብር ካርድ ሽልማታችን ይቀጥላል። ከናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ ነው። ይህንን ቪዲዮም ላይክ ማድረግ። ከዛም በተጨማሪ ቪዲዮን ስትመለከቱ ቀለል ያሉ ጥያቄዎች አሉ። እነሱ መልስ ኮሜንት ላይ ማስቀመጥ ብቻ ነው። ከዛም በተጨማሪ በውጭ ሀገር የምትኖሩ ሰዎች እናንተ ደግሞ እኔ ሰፖርት እንድታደርጉ ይፈልጋለሁ። የቻናሌ ሜምበር መሆን ትችላላችሁ። ጆይን የምትለው ነክታችሁ ሜምበር እንድትሆኑ ጠይቃችኋለሁ። ያለብዛባችሁ የዛሬውን ቪዲዮ ተጋበዙልኝ። ይመቻችሁ። ሲክስ ፓክ አለኝ ባይ ከየት አመጣ? እንዴ ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኚም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው እንዴ? በገዛ ቆንጨራዬ ነው የገደሉ። እርቦ ነው። ይሄን ቆይ በሚም እንየውና እንመለሳለን። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? ስፖርት ሰርተህ ነው እርቦህ ነው ስፖርት ሰርተህ ነው እርቦህ ነው። በደል ነው ያደረሽ። አራምነስ ምን ሆነሽ ነው? እርቦ ነው ከአንተ ጋር አውራም በቃኝ። እኔ ራስ ኮሜንት ያደረገኝ ባንዴ እርቦ ነው። እኔ እርቦ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት። ሲክስ ፓክ ያለው ሁሉ እርቦት ነው። ሲክስ ፓክ የሚመጣው በመራብ እኮ አይመጣም። ሲክስ ፓክ አንዳንድ ፕሮፌሽናሎች እንደሱ ሲሰብቻሉ። በእርግጥ ባይዘው ኮንዲሽን ከሌለ ይርባል። ልጁ ስንት ጂም ቤት ለጂም ቤት ብሎ ያመጣውን ሲክስ ፓክ ርቦ ነው። አምለሰት ግዝብ ቤሳስባት እሷ ራሱ ኮሜዲያን ነገር ነች። 5 ሲካፈል ለአንድ ስንት ይሆናል? 2 እግዚኦ አንድ። እናንተ ሰዎች ወይ ወደ ቤታችሁ ምን ወደ ቤታችሁ ሂዱ፣ ትምህርት ቤት ሂዱ ማለት ነው እንጂ ኬጂ 1 ምናምን መግባት አለባቸው እኮ እነዚህ። 5 ሲካፈል አንድን ሳያውቁ ሾው ላይ እንዴት መጡ? ሲጀመር ያንተ አጎት ለእህትህ ምኗ ነው? አባቷ። በቃኝ። በዚህ አይሳቅም። በዚህ ከሾው ነው ችግሩ። ወንድ ልጅ መሆን ስቃይ ነው። ሂውማን ሄር የለ፣ ሜካፕ የለ። ቆንጆ ካልሆንክ ቆንጆ አይደለህም ነው። ገንዘብ ብቻ የሚያድንህ ወንድም የወጠረ ስራ አላላ ፉሩሽካ የበላ ደግሞ ባክግራውንድ የተጠቀመው ዘፈነ ገና ዛሬ በርጠሜስ ቁም ነገር አወራ። እውነት ነው። በቃ ዋናው ኪስ ነው ለወንድ ልጅ። ቁሚ
ቦርሳሽን ቁጭ አድርጊው። ኧረ አንቺን አይደለም ዙሪ ወደ እኔ ሰው ነው ወይስ ተበላሽ ይሄ አፋንተን እንጃ መቼ እንደሚያባራ አላውቅም። ተኮ ዝም ብላ ትሩጥ ምናምን ያለው ሚም ትዝ አለኝ። ምንድነው ብለህ ዞረ ቆም አጣራ። መጀመሪያ ለኔ ነው የሚለውን ማጣራት አለባችሁ ምንም ነገር ከማድረጋችሁ በፊት። ኤክስሽን በእንስሳ መስዩ አህያ ለምን እንትኑ ትልቅ ስለሆነ። ኤክስሽን በእንስሳ መስዩ ውሻ ለምን እንደዛልሽ? ታማኝ ስለሆነ ለምን ኤክስሽ ሆነ ታዲያ? በድመት ድመት ለምን ነሽ? ድመት ለምን ድመት አለ? ያልኩበትን ምክንያት ተወኝ። ድመት ኤክሱ ካየሹ ለምን ድመት እንዳለሽ ታውቂያለሽ? ኤክስህን በእንስሳ መስላት ላ የቢራ ሱሴ እዚህ ደረሰ ወገን ይላል። የቢራ ጠርሙስ እንደ እንጀራ ፍርፍር አሰርቶ ነው በመረቅ በቲማቲም በቃሪያ ምናምን። ያንተ ሱስ ሳይሆን በሽታ ነው። ይሄ በሽታ ነው። እኔ ምልህ ግን አትጸጸትም? ሲኖር ለምንድን ነው የምትጸጸተው ልጅ? ያንተ ኩጆች ከዚህ እስከዛ ድንጋይ ወርውሮ ቦታ በሚይዙበት ዘመን አንተ ጥሬ ስጋ ስበላ ጠጅ እየጠጣ ሴት ስታሽኮረምም አትጸጸትም? እና ምን ላድርግ? እኛ እንደዚህ አሁን የአንተ የልጅ ልጆች እንደዚህ ወይ አሁን እኮ አንተ ልጅ ሆነህ ነው እንጂ እዛኔ እኮ ጫካ ነው እኮ። እኔ ጫካ ቦታ አጥራለሁ ብዬ ነው ጅብ ብላኝ እንዴ ልጅ? አንተ ወንድ አይደለ እንዴ? ሲጀመር ታሪክን ሰምቻለሁ። ሰፈር ውስጥ ሴት ስታሽኮረምም እንደምትውል ነግራኛለች። የታያዜ ታዲያ ምን ላድርግ? ቦታ አትይዝም ሻባላ ነበርኳት አለ። በ5 ብር በ20 ብር ምናምን እኮ ነው እኮ ቦታ የሚያዘው በዛ ዘመን። በ5 ብር አንተማ የዛኔ ጫካ ውስጥ በ5 ብር እኔ ቦታ ከሚይዝ አንተ ምን የመሰለውን ዳሽኑን ይዤ አመታልተው። ኧረ በእናትህ ኧረ ተጸጸት፣ ንስሓ ግባ። ማ እንዴ ይሄኔ እኮ ግዛት የሚያክል ቦታ ነበረን እኮ እኛ። ግዛት አይደል? እኔ ሰው ነገር አንተ ግን ቆይ ምን ማለት ነው? ምንድነው? ቆይ አሁን ራሱ እኮ ገና ውስጥ እኮ ገና ያላለቀ ፍንዳታ ዱርዬ ሰውዬ እኮ እንደውም ልንገርህ እኔ አትመቸኝ ማያቴም አይደለም ላይ ራሱ አልፈልግም። ቸስታና አንተ ቸስታ ልጅ ነው ያልወደም። ምን ያደርግልኝ? ትጦረኛለህ ብዬ ሳስብ አባት አልጦረኛ አንተ አልጦረኝ ዞር ችጋራ ጉድ እኮ ነው። ስሙት እስቲ የሚለውን አንዴ አዳምጠን እንመለስ። ወጣት እህታችን አንድ ወንድማችንን አስገድዳ መድፈሯ ተሰምቷል። ወይ ጉድ! መስከረም ሳይጠባ ጉዳይ ይሰማል። ደሞ እንደ እቺ ደፋሪዋ ደሞ እንደለመድሽው እዛ ነይና እኔ ያለሁበት ቦሌ አራብሳ ብሎክ 17 የቤት ቁጥር 211 ከሱቁ አጠገብ ነጭ ቀለም የተቀባው እንደውም ባልቦላው ከውጪ ነው። እንደውም በሩ ላይ በብዛት መጥረጊያ ይሰቀላል። እዛ ነይና ደግሞ ድፈሪኛሉሽ። ወይ ጉድ! እኔ ከስራ መውጣው 11 ሰዓት ነው። እስከ 12 ሰዓት ቤት ደርሳለሁ። ቢያንስ ጠዋት እስከ 2 ሰዓት ቤት ሆናለሁ፣ እስከ 1 ሰዓት ቤት ሆናለሁ። እዛ ነይና ደግሞ በዚህ ሰዓት ቤት ሲሆን ነይና ድፈሪኛሉ፣ እንተያያለን። አሁን እኮ አንተ የቀረ ቁልፍ አንተ በር ላይ አበባ አለ፣ ከሱ ስራ አስቀምጫለሁ፣ ወስደሽ ግቢ። ቁልፉ መስጠት ብቻ ነው የቀረው እኮ። አይ ወንድ ልጅ አንቺ ሳር ውስጥ ሴዶ ዱባይ ይፍታታል። ይሄን 4 እግር ሞተር ኧረ ተገለበጠ ይባባ። ከዛ ምን ሆነ? እንደዚህ ሆኖ ቪዲዮ ሰራ። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው። እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። እቺ ዳርዳር ነች። በምንም ተይዘ ለምን 2 እግር አይኖርም? ትገባታለህ፣ ሪንግ ውስጥ ትገባታለህ። ሴዶ አንፋታም። ሰበብ አንተ እየፈለክ ጥግ እየሄድክ ነው፣ ትገባታለህ። ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። አይ ትደርሳለህ፣ ሴዶ ትደርሳለህ፣ ለድብድቡ ትደርሳለህ። እኛንን አንተ ነው የምታውቀው መድረስ አለመድረስ። እኛንን እኮ የምንወስነው ነው፣ አንተ አይደለም እዚህ ጉዳይ ላይ መወሰን የምትችለው። መለከተን እንደው አያድርስብህና አይደለም መሰበር እግርህን ቢቆረጥ የተፋላሚን የዛኛውንም እግር ቆርጠን
እኩል አድርገናቸው አንዳንድ እግር የላቸውም ተብሎ ትፋለማላችሁ እንተደባደብዱ ማለት አንለቃቸውም እንገዲሱ ይሄ ጉዳይ ከግለሰብ ከእናንተ እጅ ወጥቶ ህዝብ እጅ ላይ ወደቀ ጉዳይ ነው። ከእናንተ እጅ ወጥቶ መንግስት እጅ ላይ ወደቀ ጉዳይ ነው። አንለቃችሁም፣ መንግስት በእኛ ብንለቃችሁ መንግስት አይለቃችሁም። እንተፋለብቱ ሪንጊ ከሰ ብትሞቱ እንኳን ሬሳችሁ ይጣላል፣ ሬሳችሁ ይደባደባል እንጂ አንላቀቅም። አይሰራም። እንደሰምታል ሞትኩኝ፣ ተቆረጥኩኝ፣ አበጥኩኝ፣ የእናቴ መንቀባ እንተው ኖ ኔቨር ተሳካ ቀጠሩ ተሳክቷልም አልተሳካም አባዬ እንዴ በስንት መከራ የተገኘ ስራ አበላሽ ተመጣ እንዴ? ኧረ አይደለም እንደዛ እና ሰውየው ጋር ተስማማን። እሺ ደሞዝ 9000 ብር ነው መነሻ፣ ትንሽ ቆይቶ ደግሞ ይጨምራል አለኝ። እሺ እኔ አንተ ልጅ ምን የሞኝ ነው እና ትንሽ ቆይቼ እመጣለሁ ብዬው ላጥ እስቲ ይሄው እሉ የታባ ስሬ ስታይል ፎር ትልቅ ግንባር ይላል። አረ ግንባርሽ እኔ እኮ ለብቻ እንዳልኩኝ እኮ ገብቶኛል። እቴ አለሁልሽ፣ እኔም አለሁልሽ። ወይኔ እኔ እኮ ገብቶኛል እኮ ለብቻ እንዳልኩኝ ማርያም ስትሽ ታሾፍብኝ እኔ አውቀዋለሁ። በቃ እቴ አለሁልሽ፣ አለሽልኝ። ልጅነትሽ ምን መሆን ነበር የምትፈልጊው? ሎየር። እሺ አሁን ላይስ ምንድን ነው የምትሰሪው? አይ ዱ ኔልስ። እኔ በልጅነቴ መሆን ፈልገው ፖሊስ ነበር። አሁን ላይ ምን እየሰራ ነው? አሁን ዴሊቨሪ ነው የምሰራው በሳይክል። በምትሰራው ስራ ደስተኛ ነህ? አዎ ደስተኛ ነኝ። ይሄኛው ፖሊስ መሆን ፈልገህ ይሄን በመስራት ምን ይሰማል? አዎ እስካኖሬ ድረስ አሁን ጭራሽ አላስበው ፖሊስ መሆን። በልጅነትህ ምን መሆን ነበር የምትፈልገው? ዶክተር ነው በቃ ማንም ሰው እንደሚለው። ኦኬ አሁን ደግሞ ምንድነው የምትሰራው? አሁን ገና ተማሪ ነኝ፣ እየተማርኩ ነው። ፖሊስ። አሁንስ ምንድነው እየሰራሽ ያለሽ? ሰራተኛ ነኝ። አሁን እየሰራሽ ባለሽው ስራ ደስተኛ ነሽ? አዎ። ኢንጂነር ነበር መሆን ፈልገው። ዛሬ ደግሞ ምንድነው የምትሰራው? ሴልስ ኮንሰልታንት ነኝ ቴምር ፕሮፐርቲስ ላይ። ወደ ኢንጂነሪንግ ወይም መሄድ ስቲል ፕላን አለክ ወይስ? ና በልጅነትህ ምን አይነት ስራ ቢኖረኝ ደስ ይለኛል ብለህ ነበር የምትመኘው? ጋዜጠኛ ነበር የምለው፣ ሐኪም ምናምን መሆን። እሺ አሁንስ ምን እየሰራ ነው? አሁንም አሳክቼዋለሁ፣ ፋርማሲስት። እናንተስ ምንድነው በልጅነታችሁ መሆን የምትፈልጉት ነገር ምንድነው? አሁን ላይስ ምን እየሰራችሁ ነው? ወይንም ደግሞ እንዲህ ብላችሁ መናገር የማትፈልጉ ሰዎች ብቻ አሳክታችሁታል ህልማችሁን? እስኪ ኮሜንት ላይ ተሳተፉ። ዛሬው ጥያቄዎቻችን መካከል አንደኛው ነው፣ እናንተ ያው ኢንጌጅ እንድታደርጉ ነው። ስማኝማ ቤቢ፣ ከውጭ ስመጣ ተደባድባችሁ ወይ ትንሹን መተኸውት በቃ ተጣልታችሁ ስጠብቁኝ ማለት ነው እንዴት ነው አክት ማድረገው? መቆጣችሁ? አንተ ቤቢ፣ እሺ ለምንድን ነው ልጁን እንደዚህ አድማው? እያየኸው ነው እንዴት እንደሚገባ? እስቲ ና ልጄ፣ አንተም እኮ አርፈ ቁጭ አልልም አልክ። ምን አድርገው ነው ልጁን? እራሱ ቢጀመርም እኮ በ6 ዓመት የምትበልጠው ልጅ እኮ ነው። እንዴት ነው እንደዚህ የምታጋጨው? መጀመሪያ እራሱ ቢጀመርስ ምን አገባኝ እኔ? መናገራችንም አዎ ድብና አድርጌ ቆጣዋለሁ። ድብና አድርጌ ነው እስከሚያለቅስ ድረስ ቁልፍ እታች ቆልፍበት ነበረ። ለአንድ ደቂቃ ቢሆንም እቆልፈው ነበረ። እሺ በ6 ዓመት የምትበልጠው ልጅ ነው። እሺ ና ልጅ ና አንተ ከበኋላ ቁጭ እናቱን ኮፒ ፔስት ነው ያደረገው ማለት ከአክሽኑ መረዳት ትችላላችሁ። እና አሁን ክረምት ላይ ነው ያለነው እና ወላጆች ከልጆቻቸው ጋር በጣም በቃ ኮኔክት የሚሆኑበት ታይም ነው። ትምህርት ቤት የለም ቤት ነው የሚውሉትና ከዚሁ ከወላጅና ከልጅ ጋር በተያያዘ አንድ ቪዲዮ ተልኮልኛል። ሌላም ቪዲዮ እስኪ እንመልከተው። እህትማማቾች ተጣልቶ ነው። በምንድን ነው የተጣላችሁት? ልጄን አስተኝቼ ትረብሻለች። ደግሞ ትናንትና እንትን ብላለች። የማጣበቂያ ክዳን ነቀለች፣ ደርቋል። ከዛ ማን የከፈተው ስላት እኔ ነኝ አለች። ገረፌ ነገም ደግሞ ሌላ ነገር ድጋሚ ብዬ ነገረችው። ማንን ነው የገረፍሽው? ትልቅ ሰው ሽሙ ምን እና ምን አድርጋ ነው የገረፍሻት? የማጣበቂያ ክዳን ክፍት አድርጋ ሳይ ተከፍቷል። አድሮ እየተከፈተ ነው። እሺ ከዛ እሱ ደርቋል። ደግሞ አንቺ ነሽ ስላት አዎ አለች። እዛ መታወት ነገም ደግሞ ሌላ ነገር ድጋሚና
አትዋሽ ብያ መልሻታለሁ። አስጠንቅቂያት ዛሬ ደግሞ ደገመች። ቢገዛላት እቃም ተሰባብር ዋ መድፋት ሙቅ መድፋት ያለ መድፋትና እቃ መገለጣት እናቷን ኮፒ ያደርጋለች ወይ አክስቷን የሆነ ሰው ግቢ ምን እንደምትው ስትገባ አላቀላትም። ሲና መጋቡ ደግሞ ማታቆ ሲጋር ሲክፈል እንዳታገኝሽ አልፈልም እንዳታገኝ እህትሽ እኮ ነሽ ዱድዬ አታሳዝንሽም? እህቷን ይወት መሯታ ታማሽ ክረምቱ ላሳለፈበት ምንድነው የተፈጠረው? እስቲ አንቺ ንገሪ። እቺ ልጅ ማን ወለጃለሽ? እህትሽ እኮ ነች። ጠላት መጣላት አልፈልግም። በስርዓት ይቅርታ ተባባሉና ታረቁ እና አብራችሁ ተጫወቱ በስርዓት። ያው የውሸት አይደለም፣ ቶሎ ነው እርቁ። ለውሸት አይደለም፣ የእውነት ነው። ማሚ እኔ አልፈልግም በቃ ከሷ ጋር ንግግር ጫወታ አልፈልግም። በቃ ክረምቱ ብቻዬን ላሳልፍ በቃ አልፈልግም ጭቅጭቅ ከሷ ጋር። አሁን እሺ ምላችሁን ስሙኝ፣ በስርዓት ይቅርታ ተባባሉ ከልባችሁ። እኔ የውሸት ማስመሰል አልፈልግም፣ የእውነት በይ። ሹሙሙ በስርዓት ግንባርሽን ልቀቂው። አታኩርፊ፣ እኔ ኩርፊ አልፈልግም ደግሞ። በይ ተሳሳሙ። ሹሙሙ በስርዓት እኔ ቂም ያዘችው ትንሿ ነች። በስርዓት ትልቁ በቃ ወዲያው ተታለች። በስርዓት አይንሽን እንደሱ አታርጊ። ጎበዞች። ግን አንድ የተረዳሁት ነገር ምንድነው፣ ወላጆች ተናደው ልጆቻቸውን የሚሏቸውን ነገር ልጆች ሴቭ አድርገው ነው የሚያስቀሩት፣ በደንብ ነው የሚያስቀሩት። ምድረ ችጋራ ሰው መኪናውን ፓርክ አድርጎ ይገባል። ይዋቸው እነዚህ ጃንጥላቸውን ደርድረው በሩ ላይ ከእንደዚህ አይነት ሰው ጋር ይዋልን። ታዲያ ህይወታችን መች ነው የሚቀየረው? ያን ትኬት እየቆረጥኩ ፓርኪንግ ልሰብስብ እንግዲህ ስራ ፈጣ። መጀመሪያውን ጃንጥላ አይታችሁታል? አያችሁት? ይሄ መጀመሪያ ላይ ያለው መያዣው ላይ የለውም። ይሄን አላስተዋለም። ቢያስተውል ምን ሊል እንደሚችል እንግዲህ አስብ። ስሙኝማ የስራ ባልደረባዬ ቦርሳ ጠፋበትና አበደ። ከዛ ቆይ ስንት ብር ቢኖረው ነው ብዬ ጠየቁ። 3000 ብር አለኝ እና ሽንት ቤት ገብቼ ስቆጥረው 3000 አይደለም 1000 ብር ነው። ቆይ የሰው 2000 ብር ምን ያደርግለታል? ሰው እንዴት እንደዚህ ክፉ ይሆናል? ትክክለኛ የጠፋበት ላይ አይናገርም። አሁን የሌባ አይነ ደረቅ አይኑን በጨዋጦ ማለት አንቺ ነሽ። እግዚኦ አረዳሽ ብዙ ነሽ አልሞተችም። ሞታለች እንጂ ገደላት። አረፋታ ሰውዬ ሁለቴ ነው እንጂ የሞተችው። ብዙዬ ሁለቴ ሞተች። ተንጠልጥሏል። ይሰራል $2000 ጊዜ ጠፍቶ ነው እንጂ ልጆቹን ማንከፍ ዝቅ ያደርጋል። አሁን ልጅ ስትጨርስ ሄጃኩሽን ሆስፒታል ይሄንበት 3 ቀን አርግልሽ ይሰራል። ምን ይስፋው የቡልሽት እጅሽ ተንጠልጥሏል። ይሄ ነው የከሰውበት ነው። ይሰራል። ይሄ በፕላዝማ ብሎ እንዲህ ብሎ ተወጥሮልሽ ይሄ አርግ ይመጣሻል። አለቀ። ምን አበሻለሽ? እንደፈጠጥሽ ትቀሪያለሽ። ከዛስ በኋላ ባልሽ እቀማለሁ ባልሽ አለቀ። ከዛው ነው የሚቀሩት። ከዛው ደንዘዛ ምን ያረግልሻል? አረጀሽ እኮ አንቺ ይሰራል። አንድ ላይ $5,000 ጨረስኩ። ምን አበሽ ታመጫለሽ? ከዛ ልጆቹ ለአንድ ወር የሚጠብቅ ሳምሪ ያለች እኔ እሰራለሁ። ተሰርቼልሽ ከአንድ ወር በኋላ እመጣለሁ። ከዛ ፈተሽ ቁጭ ትያለሽ። ፈተሽ በቃ ቁጭ ምን ታርጊያለሽ? ምንም ብሩን እኮ አተሽው አይደለም ወኔ የለሽ ቴክኖሎጂ ምናምን ይታያለሽ። አታይም። እኔ እኮ እንዲኮን በለቅላችሁ እንድትማሩት እኮ ነው። ይሄንን ዛሬ እንድታያላችሁ ነገ ደግሞ ይሄኛው እንዲወጥ ብሎ ስታዩ ዋጭላችሁ ትላላችሁ። ራሴ ላይ ኢንቨስት ማረገው በቃ ራሴ ላይ ኢንቨስት አደርጋለሁ። ራሴ ላይ ኢንቨስት እንደናንተ ይሄንን ብር ይዤ ቆርቆሬ ዊጌ ስሰበስብ አሉልም። ያ የሚያስፈልገኝ ነገር ነው። ጂጂ ራስሽ ላይ ኢንቨስት አድርጊ። ኖርማል ነው ኢንቨስት ማድረግሽ፣ ግን የሰው ለመቀማት ወንድና ሴት ቤስት ፍሬንድ መሆን ይችላሉ ወይስ አይችሉም? አይችሉም። ለምን? ከመተቃቀፍ የዘለለ መሳሳም ሊኖር ይችላል። አይችሉም። ለምን? ያው ባይሆኑ ይመረጣል። ግን ያው ለፍቅረኛ ካለሽ ኦር ደግሞ ባል ካለሽ ብዙ ኮምፎርታብል አይሆኑ ባሎች ወይ በስ ጨዋ ሴት እንዳንቺ አይነት ነው ይችላል። ይሄማ አንተ እንዴት ጨርግዴ ለፋውል አንተ በሽሪ ተነቀሽ ጌታ ነው ይላል። ጂሰስ ሶል አረብኛ ያለው አንገት ማለት 6ኛ ወር ላይ እንዴት አሰብሽው? እንደዚህ ፊትሽ ላይ መነቀስ
እኔ ሳይሆን ባለቤቴ ነው ማለት እሱ ተነቅሶ ሲመጣ እሱ ሩብ ተነቀሰ ነው ያውስ መጥቼ ተነቀሰ እንጂ ልደቱ በቤተሰብ ነው እንነቀሳለን ያለ ይለኝ ነው። እሱም እንደዚህ ያለው ይሄኛው የታችኛው በምንድነው? በአረብኛና በእንግሊዘኛ ያለ መደረጃ ይሁዳ ሰይጣን መንፈስ አለባችሁ እናንተ። በጣም ነው ደስ የሚለው። በጣም ያምራል። ኢየሱስ ተወጇል። እየሰበክሽ እኮ ነው። አዎ ክብር ለኢየሱስ ማለት ሰዎቹ ራሳቸው ነው አቁመው የሚጠይቁኝ። ለመጀመር እንትን ምለው ነገር የለም አልቸገረም። ይሄው አሁን እኮ ልጁን ጮኸ አንቺን አይቶ ዋው ኢየሱስ ራሱ አይወድም እንዲህ አይነት ነገር። እዚህ ጋር መነቀስ እዚህ ጋር መነቀስ አይወድም። እሺ ዝናብ ፈርተ ያገኘው መኪና ውስጥ ስትገባ እንደው አቆምክልኝ። የዘንድሮ ዝናብ በጣም ከባድ ነው። ተነሳ ተራመድ ክንድህን አበርታ። ዘፈኑ ደስ ይላል። የድሮ ጊዜ ያስታውሳል። አፈሳ ውስጥ ነው ዘመቻ ላይ ታዲያ ይሄ ዘፈን ካልተከፈተ ምኑን ዘመቻ ሆነ? ወዴት ነው የሚሄደው መኪናው? ዘመቻ ወደ ጦርነት ነው። ከዚህ ልጅ ጋር ባለፈው ተዋግቻለሁ። አቤት ሲዋጋ በአንድ ጥይት 3 ሰው ነው የሚመታው። በስመ አብ ገባኩ። ይሄ ከፊት ነው መሰለፍ ያለበት። ምሽግ ሰባሪ አይፈራም። ምሽግ ሰባሪው አይፈራም። ምሽግ ሰባሪ አይፈራም። ምሽግ ሰባሪ የቀበርነው ሚካኤል የሐዋሳው ገብርኤል የገባውን ጀለስ ስትለው እንደ ምንድነው ጸጉርሽም ገብቶ የለ ጉልበትን ሳምብኝ ሄዳል። ትልቅ ሰው ነው፣ ጉልበት ነው። ይሄ እንደምታዩት መርከበኛው ሙሴ ይባላል። ሊከፍለው ነው መርከበኛው ሙሴ። ይሄው እንደምታዩት ነው። ደስ ይላል በጣም ያለው ቫይብ። ገባ ሴራ ያላችሁ አስፋልቱን ነው አጣ ኮፕሊንግ ሼር አሁን ተቆስ ደስ ይላል። አገሬት ነው አንድ ኮሪደር ልማት ገብቶለታል። እንግዲህ እዚህ ጋር አለ የአሳ ማርቢያ አሜን በሉ ይላል። ቀኛችሁ ረጅም እድሜ፣ ግራችሁ ባለጠግነትና ክብር፣ መንገዳችሁ ደስታ፣ ጎዳናችሁ ሁሉ ሰላም ይሁን። አሜን። መጪው ዘመን ብዬ ስላችሁ ሩቅ እንዳታስቡ። ሰው ያውን ነው፣ በኋላ እግዚአብሔር ነው። በምህረቱ አማካይነት በኋላ ከደረሳችሁ አዲሱ ዘመናችሁ ነው። አዲሱ ዘመን በጤንነት፣ በእውቀት፣ በሰው ፍቅር፣ በገንዘብ፣ በሰላም፣ በደስታ በርካታ ይጠራችሁ። እነ ዶላር፣ እነ ዩሮ፣ እነ ፓውንድ ከያሉበት ባንክ ቤት ሆነው በፉጨት ይጥሯችሁ። አሜን። እነዚህ ያሉ የዕለትና የዘወትር ቀለባችሁን ኬክና በርገር ያደርግላችሁ። የድህነት አሻራ የሆነችው ሽሮ ለአይነት ሆና የምትመጣ ከሆነ ትምጣ። በተረፈ ቁርስም ምሳም እራትም ኢትዮጵያውያኖች ተመግበውኝ አንጀታቸውን ጠብሳለሁ ብላ የምታስብ ከሆነ በኤሌክትሪክ ፍጥነት ከየቤታችሁ ያስወግዳል። እናንተና በረከታችሁን የምስራቅ ፀሐይ ፈነጥቅ ማለዳ ያጨባብጣችሁ። ጉዳያችሁን በተኛችሁበት በጥሞ ጠዋት ካልጋችሁ ይቀስቅሳችሁ። ከነገሮች የሚያዘገይ የሟርት ቃል የዓለም ጠቢባኖች ሆኑ ሰይጣን የተናገረው ቃል በእናንተ ላይ አይከናወን፣ ጉልበት አያገኝ። የአእምሮአችሁን ጧት ከምዕራባውያኖች፣ ከአረብ ልጆች፣ ከነእስራኤል ከሌላም ሀገር ልጆች እናንተን በ10 እጥፍ ያመንጥቅ። ኢትዮጵያውያን እንደመሆናችሁ መጠን አበሾች እንደመሆናችሁ መጠን አንደኛ ያድርጋችሁ። በከፍታ ማማ አስቀምጣችሁ ጅራት መሆናችሁ ቀርቶ ራስ ያድርጋችሁ። ላለውኝ ድል ለአበሾቹና ለታላቂቷ ምድር ኢትዮጵያ አሜን። ይባቸው። ታክሲ ውስጥ ድንገት ስትገቡ እንዲህ አይነት ሞቲቬት የሚያደርጋችሁ ሰው ሲኖር ደስ ይላል አይደል? ቆንጆ ሆና ድንግል ከማትሆን አስቀያሚ ሆና ድንግል ከምትሆን ለትዳር ድንግል ብትሆን ማለት ማንነቷ የሚገልጽ ስለሚመስለኝ ሞር ድንግል ብትሆን የተሻለ ይመስለኛል። መጥፎ ካራክተር አላት ነው ወይስ ጥያቄው ናት? ክላሪፋይ አድርገን። ጸባያቸው ኖርማል ነው፣ ፒስ ነው ጸባያቸው፣ ግን ያው የውበትና የድንግል ጉዳይ ነው። I would prefer ቆንጆዋ። ኧረ ቆንጆ ሆና ምንም ትሁን የእናንተን ሀሳብ ኮሜንት ስር ጆ ሴት ድንግል ያልሆነችና አስቀያሚ ሴት ድንግል የሆነች ባህሪያቸው ተመሳሳይ ነው። የቷን ትመርጣላችሁ ነው? ቪዲዮ እያየው ነበር። ድንግል ሴት ይሻልሃል ወይስ ቆንጆ ምናምን እየተባባሉ ይጠያየቃሉ። ቫይራል ሆኖ ስለነበር ካያችሁት ብዬ ነው። አይ ቆንጆ ድንግል ፕላስ ቆንጆ ምናምን ይላሉ ማለት ነው። እዚህ ሀገር ማለት ነው ሴት ናት ስታንዳርዷን ስትናገር ኃጢአት እና በጣም የሚገርመኝ ወንዶቹ እንዲያብጠርጥረው ነው የሚመርጡሽ እንዲህ ማለት ነው። አንቺ መምረጥ እያለብሽ ማለት ነው። አንቺ እኮ ነሽ መምረጥ ያለብሽ። አንቺ ግን ሱሪ ስላረገ ብቻ ወንድ ነው ብለሽ አብረሽ ትኖሪያለሽ። ይበልሽ። አሁን ይሄ እንደዚህ የሚያስብል ነው። አሁን የዛኩ የሴቶቹ በጣም ተጋኗል ነው። 1 ሚሊዮን በወር ስራ
እንደዚህ ስራ እያሉ ነው ሴቶቹ። ገባችሁ? እሱ የተጋነነ ነው። ከምትወጂ ሰው ጋር ድህነት ወይስ ከማትወጂ ሰው ጋር ሀብት? ጥያቄ አለ። ኧረ ተው። ከማልወደው ሰው ጋር ሀብት አንተ ተው። ከማልወደው ሰው ጋር ሀብት ድህነት ነው የምታመጣብኝ። አይ ሀብት ይሻለኛል ከምወደው ሰው ጋር ድህነት። እርግጠኛ ነኝ? አዎ ለካሜራ እንደ በጭራሽ። ምን በወጣሽ ከምትወጂ ሰው ጋር ድህነት ውስጥ ምትገቢ? ድህነት መጥፎ ነገር ነው። ይሄ ፍቅሩም ይጠፋል። ድህነት ካለ በጣም ከበዛ ድህነቱ ይጠፋል ፍቅሩ። ሰላም ነው። እስቲ በእናትሽ ሚሳል በለም የሆነ ነገር ስጪ። ምግብ ነው የምትፈልገው? ምግብ ነው የሚፈልገው። ብር ስጪና ልግዛ። ለምግብ ልስጥክ? ምግብ አይደለም ብር ስጪ። ለምንድን ነው? ምግብ ብር ፈልጌ ነው። ምን ልትሰራበት? አረ ስጪኝ በእናትሽ ጨንቆኝ እኮ። ለምን እንደሚጨንቅህ? አረ ማጣት ነው። አረ በእናትህ እውነት ፍጠን ያልኩት። የለኝም ያለሽን ስጪኝ። የለኝም። ወደዛ ሂድ። አረ ያለሽን ስጪኝ። ሂድ ወደዛ እባክህን። ወደዛ ሂድ። ምን ለምን ትጨክናለሽ? ምን አይነት ነው በእናትህ? እንካ ወደዛ ሂድ በቃ። እሺ አማሳይ ዲያስፖራ ነሽ እንዴ? ማለት አረ አንዱ ጎደኛ ዲያስፖራ አግብቶ ተለወጣ ይወጡ እኔ እኮ ጭራሽ ልጀነጅናት። ተገባኝ ማማረክ። ሂድ በቃ የምትወስደው ነው ሰድና ወደዛ። ይሄ መሰላ መኪና ይዘሽ ባል ካለልሽ እኮ አንተ ወጥ ረገጥክ። እንደዚህ አይባልም። ዘበኛ አታረጊኝ። የለም አያስፈልገኝም። ሂድ ወደዛ እንዳይሰማክ። ባሌ እዚህ ጋር ቁጭ ብሏል። ሂድ ወደዛ። ይሄ ነብጤ ጠጋበኛ ይሄን አየው። ግን ይሄ የመኪና ባለቤት ያልሆነ ሰው ያስታውቃል። መሪያ የያዟ ቀበቶ አድርጋ በቆ እኔ እሱ ነው የታየኝ። ማዘሬን የሚያናድዷት 8 ነገሮች። እሺ 1 ከቤት ስወጣ አይወዱም። 2 ከቤት ሳልወጣ ስቀር ተጎልተህ ትውላለህ። ብዙ ስበላ ልትሞት ነው። 4 ሳልበላ ስቀር አልበላም ችግር ነው ና ብላ። 5 ብዙ ስተኛ። 6 ሳልተኛ ስቀር እንቅልፍ የለም። ይሄ ስልክ ላይ እያፈጠጥ። 7 መልስ ስመልስላት። እውነት ነው መልስ ለኔ መልስ። 8 ሳልመልስላት ስቀር ምን ይለጉማል? አውራ እንጂ። እውነት ነው። ሲበዛ ሁሉም ነገር በቃ አይፈለግም። ባላንስ ማድረግ አለብን እነሱ እንደሚፈልጉት። ስራ አጣ ሞኖክሴ ቆቡን ቀዶ ይሰፋል በእንግሊዝኛ። ዘ ኢንጂነር ፓስተር ሲንጀሪንግ ሄልሜት። አቤት አቤት አቤት። ሆድ ሲሞላ ራስ ባዶ ይቀራል በእንግሊዝኛ በልልኝ። ዘ ስቶማች ባትሪ ፉል ኤምፒቲ ሄድሴት። አይ ኤምፒቲ ሄድሴት። የፉክክር ቤት ሳይዘጋ ያድራል በእንግሊዝኛ። ዘ ሻምፒዮንስ ሊግ ሃውስ እንደ ኔቨር ሸት ዳውን። ያንተ ባሰ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ እንዴ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እንግዲህ ከስር ፎቶ የተቀመጠችው አርቲስት ነች ተብሎ እየተወራ ነው። 100% እርግጠኛ ስላልሆንኩ ግን ነገሮች ያው ወደዛ ነው የሚወስዱት ነው። ግን በጣም የሚያስጠላ ነገር ነው አይደል? ምንድነው? አንተ ምን ሆነ ነው? አረ እንጃ መጨፈር ማቆም አልቻልኩም። ና ግባ፣ ና ኋላ ግባ። ምንድነው? ምንድነው? አረ መጨፈር ማቆም አልቻልኩም። ጌታ ሆይ ና ግባ። እሺ ምን በሽታ ነው ሁሉንም ያስጨፈር? አይዟችሁ፣ ቆይ ሆስፒታል ልውሰዳችሁ። አይዟችሁ። አረ አይዞ
ከጥል በኋላ እንለያይ ስንባባል ነገር ግን መቼም እንደማንለያይ ትዝ ሲለን ለየት ብሎ ነገር የለም። ሲጀመር ሜሲ ይችላል ነገር ኳስ ላይ ስሜታዊ የሚሆኑ ሴቶች የፋይናል ደረስን ሜሲ ይችላል። አንተም ትችላለህ እንዴ? ምንድነው አንተ አለ ኳሲው ምናምን ስንል ጭራሽ ከኛ በሳችሁ ቁጭ ትላላችሁ እንዴ? እንዴ ለበይ ነው እንዴ? አለፈ አንዴ ጨዋታው ምንድነው እኔ ልዘይ ነው ምን ሆነሽ ነው? ወቸራ ታው ግን ወቸራ እጭልኝ ነው ሴቶች ኳስ እንዲያዩ እንፈልጋለን ግን ኦቨር ሲሆን ደግሞ ደስ አይልም በሴት በቃ ይሄ አሉ በጣም ያፈለው እንደዛ ሲሆን ደስ አይልም ያኔ መሰለ ፍቅር ለ15 ሚሊዮን ብር ብለህ ትክዳለህ እነዚህን ጥንዶች ማያውቃቸው የለማ ጋይስ የ15 ሚሊዮን ብር መኪናዋን በስሙ አዙሮ አላቅሽም ብሎ አጠፋሉ ከድር አንለቅህም የገባህበት ገብተን ነው ለህግ የምናቀርብ እኔ በጣም ተሰምቶኛል እንዴት ሴት ልጅ ልብ ትሰብራለህ የኢትዮጵያውያን የአይኪው ሌቭላችን በጣም አነስተኛ ነው የሚባለው እውነት ነው ይሄ ስንወዳደር በጣም ከስር ምን ሆነ የምረ ነው አሁን እነዚህ ይላችሁ በነዚህ ኬዝ ብቻ ይሄ ውሸት ነው እነዚህ ሁለት ባልና ሚስት አልተለያዩ ውሸት ነው የውሸት ወሬ ነው አቀናብሮ በያይ ምናምን አድርገው በቃ ተለያይቷል ተባለ ሰው ሁሉ መነጋገሪያ ሆነ ነው ሲጀመር ነገሩ ውሸት ነው ግን በዚህ ብቻ አይደለም እኔ ብዙ ነገር ስለማይ ነው አሁን ዩቲዩብ ላይ የሚጫኑ ቪዲዮዎች አሉ ቲክቶክ ላይ የሚጫኑ ቪዲዮዎች አሉ ብቻ በእነዛ በሚጫኑ ቪዲዮዎች ሶሻል ሚዲያ የማይመለከታቸው ሰዎች አሁን እቺ እያለቀሰች ነው ተለያዩ እንዴ ምናምን የምትለው ማለት ነው ገባችሁ እንደዛ በቃ የራሳቸው የህይወት አካል አድርጎ ሶሻል ሚዲያ ላይ የሚያቋቸውን ሰዎች ደም እንባ ያለቀሱ ማለት ነው በቃ እንዴት ጃኒና ዶናይ ተለያዩ ሲባል እንዴት ይለያያሉ በቃ በዚህ በአራት በኩል እያነቡ ማለት ነው ራሳችሁን ላይፍ ኑሩ ምን አገባችሁ እኔ እኮ ማለት እሺ ይታያል ኦኬ ግን የራስ ህይወት አካል አድርጎ ይሄን ያክል መሆን ምን ማለት ይሄ ነገር አልተመቸኝም አላልኳችሁ ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ ይመቻባት ይመች አንተ ወጣት ሰርተ ትቀየርበታል 16 ሚሊዮን ልክ ሰርተ ትቀየራለህ ባለ ሚስቱን ዘርፎ ሰርቆ ሄደ ሲባል ይመች ሰርተ ትለወጣለህ በጣም ከባድ ነው የሚገርማችሁ ውሸት ነው ሳያጣሩ ተበሉ እንዳለ ራሱ ወጣወራች ቪዲዮ በሙዚቃ በመዝሙር ላይ ነው የሰራት ቪዲዮ በዛ ሰራው እንባ አድርጎበት በኤአይ እንባ አድርጎበት የኔን ግቡና ይወስድ ደግሞ ይሄ ቪዲዮ የተለጠፈው መቼ መሰራችሁ ልንገራችሁ የተለጠፈው ይሄ ቪዲዮ የተለጠፈው ከ7 ቀን በፊት ነው ሂሩና ግቡና ይው ባልና እኔ ትናንትና ስናወራ ነበር እዚህ ላይፍ ላይ ምን ታምር መጣ ትናንትና ምን መጣ በህልም ነው ያዩት ሰው በህልም አይቶ ነው ወይ በጠርሙስ ውስጥ ነው ያዩን ወይ በምቅቡት ጫት ውስጥ ነው ያዩን ምን ውስጥ ነው ያዩን ማርከሽን ነው አርከኑት ማርከሽን ነው አርከን ከባድ ነው አይደል በቃ ማለት አስቡት እናንተ ሰላም ነው ብላችሁ ስትነቁ በነጋታው ስለናንተ የሆነ ነገር ተፈትፍቶ ያልተፈጠረ የተፈጠረ ነገር ተወርቶ እንዲ ሲባል በጣም ከባድ ኤክስ ራሱ ምግብ ይፈልጋል እውነቴን ነው አንድ አይነት አይኑ የጠፋ ሽሮ ሰርተ ከፍለሽ ጎመን ጋራ ስሜት እንዴት ነው የሚነሳው አረላሽ ጭፍና አይነ ሰርተ አልጋሬ ባል መጠበቅ ራሱ ሞት አይደለም ወይ እንዳው አቅምስ ደግሞ እኔ ለሌሎቹ አላውቅም እንደገና ደግሞ ይሄ የሰው ባል ማማለል ሱፋውነት ነው ድግስ ትጠራለህ ፓርቲ ምናምን ይባላል ወይ ጉድ ከሌላ ፕላኔት እንደመጡ ሆኖ ይመጣሉ መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም ወይ 60 መርፌ እኮ ነው ብርድ ከያዘ ላስታውሳችሁ 60 መርፌ ነው እንደ ወንድ ልጅ ልቡ መች ይሰበራል መሰለሽ በሴት ፍቅር አይደለም ወንድ ልጅ እናቱ ቡና ግዛልኝ ስትለው ኪሱን ፈትሾ ብር ያጣቀን ያኔ እውነት ይሰበራል ወንድ ልጅ መች ይኮራል በእናቱ የቤተሰብ ችግር ተፈጥሮ የሆነ ጉዳይ ተፈጥሮ ቀጥታ እሱ ጋር ሲደወል አካውንት ላኩ ሲል ፕራውድ ያደርጋል ሲንግል ማም ሲጀመር ቀብጣሽ ነው አዎ ቀብጣችሁ ነው ሲንግል ማም የሆናችሁት
እምትሉ ሰዎች ምናችሁን ነው የሚያማችሁ? ሲንግል ማምነት ምን አይነት አስቸጋሪ ውጣ ውረድን እንደሚያሳልፉ ለሁለት እናት አባት ሆኖ ያልተቻለውን ነገር ብቻ ለመሙላት የሚሞከር ነገር እንደሆነ ታውቃላችሁ። ከጓደኞቼ ጋር ስንት ቢዝነስ እንከፍታለን እንዳለ ከፍተን ኖሮ ማለት ነው። እስካሁን አላሙዲንን እናበድረው እውነት ነው ለኛ ነበር ደግሞ የሚገርመኝ ነገር ደግሞ እኔ እኮ የድርሻዬን አዋጥቻለሁ። 300 ብር አዋጥቻለሁ። 1 ሚሊዮን ብር ከብዷቸው ነው 1 ሚሊዮን አይደል? 300 አዋጥተሽ እንደርስ ነበር። ያሳዝናል። ከርጥብ ያለፈ ነገር አያስቡ። ለዛ ነው ሜንሽን አድርጓቸው። ከጓደኛ ጋር ትሰደድ ነው ነገር አይመጣውም። ጭራሽ ወሬ ነው አሉ። የዛን ያክል የሚያደርጉ አሉ፣ ትንሽ ቢሆኑም አሉ። ትዕግስት ጥግ አሁን አሳያችኋለሁ። 2 ደቂቃ ብቻ ስጡኝ ወደ ቪዲዮ። እሺ መጣሽ? አሪፍ ነው። ስሚ በዛው ውሃ ከፍሪጅ የቀዘቀዘዋል ቼክ አድርጊ። የለም እሺ በቃ ቀርተሽ አምጪልኝ። ከዛ ገና እየገባች ነው ሚስቱ። ቶሎ በይ፣ ኧረ ቶሎ በይ ፍጠኝ። ውሃ በደሉ ማለት ሌባለው ጄግኒ ካለው አለ ተኝቷል። አቀቢ አንዴ ልጠጣ። ምንድን ነው እሱ ጋር ሪሞት? ኧረ ትረፍበት በእናትህ። ትንሿ ሪሞት ቡቡዬ ተኝቷል። ምን አትስሚኝም ነው? ኡሩስ መሀል ላይ ነው ያባት ልሳም ብዬ ምን ነበር ልሽ የነበረው? ሌላ ቁጭ በይሽ። ተክሞሻል አውቃለሁ። እንትኑ ልጅ ላፕቶፑን ልጄ ነው እሱ ነው መጀመሪያ። በቃ ቶሎ በይ። አይኔ ናት። ቦርሳውን እንኳን ሳታስቀምጥ ቆየሽ። አይነት እስኪ አሁን በቃ ቁጭ በይ። እንዴት እንደሞትኩልህ ብታይ ነበር። ቻርጅ የለውም የኔ እናት። እሺ ኧረ አሰቃየህ። ቶሎ በይ። ፊቷን ላይ እኮ ሳታ እወድሻለሁ። እሺ የታል በእናትህ ሌላ ቦታ እንዳትልካት። ምን ይምጣልሽ? አሁን ፊልማችን ያለ አንድ ነገር ረሳሁ። እኔ ትዕግስት ያለቀ ከዚህ ከምነሳ እንትን ማራዘም በምን ሰኳል እንትን እዚህ ጋር የለም። አሁን ሌላ ቦታ ማከፋፈያ ነው እንጂ ከዛ ስብሽ አምጫት እንዴ ውስጥ ለውስጥ እሱ ጋር አድርጊያትና ቆይ ለምን አይ ፍሪጁን ሳይሆን ኧረ በቃሽ በላት በእናትህ ተው አንተ። ቶሎ ቁጭ በይ። ታዩ አልፈልግም። በቃ እስኪ ልፈትንሽ ብዬ ነው። ትዕግስትሽን ልፈታተ ነው ብዬ ነው። ሲጀምር እኮ ከጀርባ ሶኬት አለ። ለምንድን ነው ማራዘም የፈለገው? ልፈታተንሽ ፈልጌ ነው። በቃ እስኪ ምን ያህል ትዕግስት አላት የሚለውን በቃ አልፈሻል። የእኔ ቆንጆ ተው። ፈተና መጥፎ ነው፣ መፈተን መጥፎ ነገር ነው። የእሷን ትዕግስት በጣም በቃ የምር ሳናደንቅ አናልፍም ማለት እኔ እንጃ። አንድ ፊቷ ራሱ በቃ ምንም ሳይኮሳተር እሺ ደክሟት መታ ማለት ነው። ግን መፈተን ጥሩ አይደለም። የወንጌል ራፕ ለምትወዱ ሰዎች ድንቅ ዜና ይዤላችሁ መጥቻለሁ። ዛሬ እንግዲህ ሐሙስ ነው፣ ከነገ ወዲያ ማለት ነው ቅዳሜ። ምርጥ ራፐሮች ወንጌልን በራፕ የሚገልጹ ሰዎች በሄብሮን ቤተክርስቲያን በተዘጋጀ ድንቅ ኮንሰርት ላይ ተገቢ ነው ነገር። መዝሙር በራፕ ይመጣዋል። እስኪ አላቅም። እስቲ ኮሜንት አድርጉ። እውነት ገብቼ ቼክ ላደርግ ሞክሬ ነበር። የምሩ እውነቱ ነው እያወራ ያለው። ኤ4 አፕል ኤ4 ምን አቬተር የአቬተር ታምራቶች ናፈቁኝ። ሁለት ወድ የማይረሱት ድንቅ ጊዜያት እነዛ ከቤት ክራይ እስከ ትምህርት ክፍያ ያጡባቸው ምሽቶች አሁንም ድረስ ውብ የሚለው ድምፅ አውሮፕላን ባለፈ ቁጥር የልጅነት ህልሜ ፓይለት መሆን ነበር። በአቬተር አሳክቸው ነበር። አሁን ግን አቬተር ናፈቀኝ። የለም ተዘግቷል። ቤቲንግ የተባለ ተዘግቷል። ይህ አቬተር የስንቱን ብር የበላ ነገር መሰላችሁ? የሆነች ፕሌን አለች ውብ ትላለች። እናንተ ብር አስይዛችሁ ብቻ እንደዛ ነው። በጣም የማይሆን ነገር። ቆንጅዬ ሌባ ይላል። ኧረ ስልኳን አንተ ከሴት ልጅ ስልክ ትሰርቃለህ? አንቺ የማን ነው ስልኩ? አንቺ ነው እንዴ? ኧረ እኔ ነው። እሺ ፓስዋርዱ ስንት ነው? 1221 1221 ይሄው ሌባ። አቤት ተበላሽ።
ሁለት ሞት ማለት ይሄ ነው። በቀን 3 ሪጀክት ስትደረግ ምን አንቺ ሪጀክት ስላረግሽ ምናምን ለየተልሽ ሴት የምትሆኚ ነው እንደሚመስልሽ? የተሰጠሽን እድል አትጠቀሚ። በቀን እኮ 20 ሴት ነው ሪጀክት የሚያደርገን። እኛ ወንድ ሴት ምንም ግድ የለንም። ለምደነዋል። ትሞክሪያለሽ ከተሳካ ይሳካል። ራስሽ ለየት እንዳለ ሰው ምናምን አድርገሽ አታስቢ። ገባሽ? ምንድነው ማርዬ? ምንድነው ይሉ ምግብ ምንድነው ማርዬ? ሳቷሽ እንግዲህ ይዞ መጥቶ ጠይቆን ነው ዘመድ ጠይቆን ነው ይዞ መጥቶ። ይሄ ቤተሰብ ነው እንጂ ገንዘብ 1 2 3 4 5 ብለሽ አውጥተሽ ከፍለሽ ብቻ እንዲያውን እኔ ሜኑ ስመርጥ ሊሞዚን የሚል ብዬ እሺ ሊሞዚን አንድ ፒዛ ብዬ አዘዝኩ። አንተ እንደዚህ ይዞት መጣ። እንዴት ደስ እንዳለኝ አሁን ፒዛ አዘሽ ነው ይሁሉ ልትበይ እና አረ ማርዬ ኧረ በእናትሽ በዚህ ኑሮ ድንተረን ተዛዘን። እኔ እስኪ ታመጣለሁ የሰው ፊት እኮ ይገረፈኝ ነው ማመጣው። እናቴ ልጄ ሳትወልጂቢ ከወለድሽ በኋላ ልጄ ነው የምትይው። ሳትወልድ ብላ እሺ አንቺ ቤት ቁጭ ብለሽ ቢ አንቺ ቤት ቁጭ ብለሽ ቢ እኔ ደግሞ በየመንገዱ የተበደልኳቸው ሰዎች አይን ይብላኝ አይደል ይብላኝ። እኔ በሰው ሀገር ማበዴ ነው። ኧረ እኔ በሰው ሀገር ማበዴ ነው። ድዬ እንተዛዘን ና ስጠግብ አንተም ትረሳዋለህ። በወዳ አትናገር። ግልጽ ለማድረግ ማለት ነው። ቤስት ፍሬንድ ዞን ልታረጋት ስትሞክር ተመስገን አምላኬ፣ ጸሎቴን የሰማ አምላክ። ሆልድ ኦን በሌላ ስቴፕ ምናምን ስለምታይም ብዬ ነው። ባይ ዘ ዌይ እኔ አንቺ ታይኝም ያው ችግር የለውም ግን ያው ትመጪ ነበር አንዴ ነው ቦክሰር ማድረግ ከጀመረ። አቤት እንደወንድሜ ነው ማይሽ ወጣ አንቺ ብሮ ነሽ መቼም አትወይም። ወደድክም ጠላህም ታገባኛለህ። እንዴ ሰማኸኝ አይደለ? ግድ ነው እንዴ? ወደድክም ጠላህም ታገባኛለህ። አይ አላገባሽም ካልከኝ ደግሞ እኔ አንተን አገባሃለሁ። እግዚኦ ወንድሜ ምንም አይነት ምርጫ የለም። አምልጥ። አንተ እኔን ታገባኛለህ፣ እኔ አንተን አገባሃለሁ። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ቀርቻለሁ። ምንድነው ከዚህ በላይ ማተርፈው? ጤኖሽ እንተጋነነ ወንድሜ በጣም እንጂ እንተጋነነ ጤኖ ተጋነነ ማኔ ወንዶምቶ ልኬ ቀበበረ እኔ ጌታ ልኬ ደርቢናን ያቅለሻልሻል። ምንድነው ማይኪ አርገደ ጀቴ ማበጠረቀምታ ማበጠረፎ ቦቦ ተሮፋምታ ቡትሩፍ ማጀታ ቴስቲሞኒኒስ ልካለው ሊሚቴሽን ይቀበባል። እውነት ነው። 17 መኪና ጫትቅም ያለው ምን ነው ለሀገሪቱ መጣውን ያቃምታ አረቄውን ስለ እንደለክ ወራታ ወንድሜ ዞር ጀዲቲ ወደ ኋላ መለስ ጀዲቲ አተነጠኔ ምን ከበዳው። አንዳንድ ሰው ቁጥር አያውቅም፣ ይሄ ልኬት ምናምን አያውቅም ብለን እናልፋለን እንጂ ከባድ ነው። ሩትን 46ቱን ከመበተኔ በፊት ግን ዶንኪቲው ምን አይነት አደጋ ውስጥ እንዳለ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪቲው ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ከአቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበረና
ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። ኮሜዲያን እሸቱ እንግዲህ በዚህ መልክ ያለው ነገር አውርቷል። በጣም ዛሬ ላይ በተለይ በጣም መነጋገሪያ ሆኗል። በቃ ቻናሌ ምንም ያሰብኩትን ያክል ገቢ እያመጣልኝ አይደለም ብሏል። ከዛም በተጨማሪ ደግሞ ጠላቶች አሉኝ ብሏል። ይሄ ሙሉ እንትኑ ላይ በጣም ብዙ ሰዎች ጠልተውኛል። ከዛ በተጨማሪ የሆነ ካምፔይን ተከፍቶብኛል፣ የጥላቻ ብዙ ነገር እየደረሰብኝ ነው ብሎም ተናግሯል። ያለው ሁኔታ ይሄን ይመስላል። ከዛ ውጪ መንበር ሁኑልኝ ነው እያለ ያለው። የቻናሌ መንበር ሁኑና አግዙኝ እያለ ነው። በዚህ ጉዳይ እስኪ እናንተ ምን ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው